ነገሮችን ለማየት ሞክር ነው ምንድነው ፎሬክስ የሚሉትን ነገሮችና እንዴት ነው ምን ያህል ነገሮች ይረዱናል ፎሬክስ ላይ ጎላችንን ሴት ማድረግና የምንፈልጋቸው ነገሮች ሴት ማድረግ ከምን ያድነናል የሚሉትና ምን ላይ ይረዱናል የሚሉትን ነገሮች ለማየት ሞክረናል ለምሳሌ ባለፈው ካየናቸው ነገሮች አንፃር ቀደም ብሮ ሲተናታን ስለሆነ እንደነበረው we've been having these problems like and it's like ራሳችንን መቆጣጠር ሳይከብዱን ደጋግመን ትሬድ ላይ እንደሆነና ወይ ስልካችንን ሆነ ላፕቶፓችንን በያዝን ቁጥር without any strategy ስልካችንን ፖዚሽን መጨመር or ደግሞ ሊሆን ይችላል ወይም ደግሞ ራሳችንን መቆጣጠር እስኪያቅተን ድረስ የሚያደርገን ኢሞሽን እንዴት ነው መቆጣጠር የምንችለው የሚሉትን ነገሮችና ዛሬ if we talk about እንዴት ነው ዛሬ በቃኝ ማለት እንዳለብን ከጎላችን አንፃር ለማወቅ ሞክረናል more live session ላይ ስንገባ እነዚህ ነገሮች በደንብ እናያለን ዛሬ pattern እናያለን price action pattern የሚቀጥለው ክላሳችን እናዞረውና ዛሬ ማርኬት አናላይሲስ እና እንትን sorry no sorry guys market analysis and price action pattern ሌላ ጊዜ ማድረግበት ነገራችኋለሁ ምክንያቱም ካልተሰማችሁ ምናምን ተጽፉልኛላችሁ ከታች so ዛሬ table of contentታችን price action እና how we going to make money from price action የሚሉትን ነገሮች እናያለን support እና resistance ሌቭሎች እና የsupport resistance ባህሪዎች እና ምን ስንት አይነት support እና resistanceዎች አሉ ምን ብለን እንጠራቸዋለን የሚሉት ነገሮችን እናያለን ማለት so I'm going to move this price action pattern for our next class so because መጀመሪያ ማየት ያለብን ስለ ማርኬት ስትራክቸር ምናምን ማየት ስላለብን ወደዛ ሙከራ ማድረጋችን በፊት after that ስለሱ እንገባለን ማለት so basically ዛሬ ዋነኛው ነገር ፎከስ የምናደርገው እነዚህ ነገሮች ላይ ናቸው ምንድነው ፕራይስ አክሽን ፓተርኖች እንዴት ነው ማወቅ የምንችለው why we need support እና resistance የሚሉትን ነገሮችን በደንብ አድርገን እናያለን ማለት ነው so ምንድነው የምናየው making money in forex right making money in forex ከብዙ ነገሮች አንፃር መጀመሪያ ፎከስ የምናደርገው how we going to make money from forex basically price action ጋር ስንመጣ so ከprice action ጋር ስንመጣ እነዚህ high liquidity እንዴት ነው leverage እንትምንለው round clock everything matter ሊያደርጉ የሚችሉት everything መጀመሪያ ወደዚህ ነገር ስንመጣ everything happen የሚያደርጉ ነገሮች ባለፈው የሚያያቸዋለሁ when it comes to price action everything that's happening in the previous market is going to happen ስለዚህ ፎከስ የምናደርጋቸው ነገሮች እኛ የፕሪቪየሱን ነገሮች በማየትና previous what happened የሚሉትን ነገሮች በማየት price action patternዎች እና price action በማየት እንላለን ማለት so ምንድነው ማርኬትን ሙቭ ሊያደርጉ የሚችሉት ማርኬትን ብለን ባለፈው ለማየት ሞክረን ነበር መጀመሪያ እነዚህ ነገሮች አንደርስታንድ ለማድረግ ማርኬት ሙቭ የሚያደርጉትና ትላልቅ ማርኬት ላይ ኃይለኛ ፓወር ያላቸው አካላቶች እነማን ናቸው ምንድናቸው የሚሉትን ነገሮች አይላችኋለሁ የሚሰማችሁ ከሆነ እስቲ አንድ ቁጥር ጻፉልኝ ሳይለንስ ላይ ናችሁ all right perfect okay so when we say price action market price ያለው ነገር ወይም ደግሞ price ያላቸው ነገሮች movement ማለት ነው ስለዚህ እነዚህ ነገሮች ኢኮኖሚካል ነገር ላይ እንዴት ነው ሙቭ የሚያደርጉት እንዴት ነው እነዚህ ነገሮች ተጽዕኖ ያላቸው የሚሉትን ነገሮች እናያለን one of the biggest thing the market move የሚያደርጉት ምንድናቸው እነዚህ geopolitical events ናቸዋለን geopolitical events ምንላቸው ምንድናቸው የፖለቲካል or something ለምሳሌ ምርጫ ሲኖር ሚቲንግ ሲኖሩ ትላልቅ ሚቲንጎች ሲኖሩ እነዚህ ማርኬት ላይ ኃይለኛ እንትን እንዲል የሚያደርጓቸው ነገሮች አሉ ማርኬት ሴንቲመንት ደግሞ ምንላቸው ኢንቨስተሮች ለምሳሌ ዛሬ የኔን ትሬድ
ጎልድን የወሰድኩትን ትሬድ እንደወሰዳችሁት ሁሉ ትላልቅ ኢንቨስተሮችም ጋር by someone analyzing the market so analyzing the market የሚወስዱ ማርኬት ላይ የሚወስዱ ሰዎች አሉ ማለት ነው እነዚህ በማርኬት ሴንቲመንት እንትን የሚል ነው the other thing that we going to see እነዚህ how ማርኬትን volatile ያደርጓቸው የሚሉትን ነገሮችንና እንዴት ነው ማርኬትን ትሬንድ ባንድ በኩል ያደርጉ የሚችሉት የሚሉትን ነገሮች ለማየት እንሞክራለን so first thing is first ማርኬትን ብዙ ጊዜ volatile የሚያደርጋቸው ቅድም ካወራነው ነገር አንፃር ቢግ የሆኑ ኢቨንቶች በሚኖሩበት ሰዓት or ደግሞ ስፒቾች የዜናዎች በሚኖሩበት ሰዓት እና እነዚህ አይነት ነገሮች ማርኬት ላይ ትልቅ ተጽዕኖ አላቸው why because ብዙ ቅድም ብያቸዋለሁ it's all about price ነው ይሄን ነገር ሙቭ ሊያደርግ የሚችለው so የአንድ ነገር መውጣት ወይ የአንድ ነገር ዘገባ መውጣት when it comes to price ብዙ ለውጥ ስላለው ማለት ነው ስለዚህ ትሬዲንግ እንዴት ነው እነዚህ ነገሮች በማየት እኛ ትሬዲንግ ላይ ዲሲዥናችንን ሜክ ማድረግ የምንችለው depends on these things so ዛሬ ፎከስ የምናደርገው ምንድነው ኢግኖር መግጨት ያለብንና ማየት ያለብንን ማርኬቶች ፎከስ እናደርጋለን ማለት ነው so there is different type of market analysis right the first thing is fundamental analysis the second thing is technical analysis and sentimental analysis እኛ ለኛ ክላስ መጀመሪያ የምናያቸው ነገሮችና ሞር ፎከስ የምናደርገው is all about technical analysis ነው ምክንያቱም ምንድነው fundamental የምናያቸው ነገሮች ይኖራሉ how ከዚህ በኋላ እንዲያመልጡንም ማንፈልጋቸው ለምሳሌ what's going to become for the next months or how I'm going to follow a trend የሚሉትን ነገሮች ለናገኝ የምንችለው when you see these things እነዚህ ነገሮች follow በመናረጋቸው ሰዓት ነው ግን it's all about technical analysis ለምንድነው technical analysis ምናበዛው we need to understand how the market is going እና ማርኬት ምን እንደሆነ በደንብ እናያለን sentimental analysis ቀደም እንዳልኳችሁ ነው sentimental trading ማለት ባጭሩ there is someone when there is someone who always analyze the market እና እነዚህን ሰዎች ያደረጉትን ትሬድ ወይም ደግሞ የሰዎችን ኢንትሪ ምናምን በማየት በግምት የምንገባቸው ትሬዶች ናቸው ማለት ነው so እነዚህ just basic ማወቅ ያለብን ነገሮች ናቸው we going to talk more about technical analysis ቴክኒካል ነገሮችን በደንብ ከጨረስን በኋላ ፈንዳሜንታል እንዴት ነው ነገሮችን ማየት የምንችለው የሚሉትን ኖርማሊ በደንብ ላይፍ ስታይል ያደረግን ስለሆነ ሁላችንም ተሳታፊ ሆነን ገንዘብ በስንስራ ዲፖዚት አድርገን እየሰራን በመናወራ ሰዓት እነሱ ነገሮች አስረዳቸዋለሁ ዛሬ ሰፖርት እና ሬዚስታንስ ኤሪያዎችን በደንብ ጥቅማቸውን price action ላይ why support and resistance the most important part on price action የሚሉትን ነገሮች በደንብ አድርገን እናያለን first thing ቀለል አድርጌ ለማሰብና ለማውራት ያህል ሰፖርት እና ሬዚስታንስ ምንድነው እስቲ አሁን ሳይለንት ላጥፋላችሁና just እናንተ ትርጉሙን በአማርኛ አንድ ሰው ይነግረኛል አንድ ሰው ሰፖርት ምን ማለት ነው አንድ ሰው በአማርኛ ቀጥታ ትርጉሙን ላይ ድጋፍ የማርኬት highest level ነው ማርኬት ላይ ሳይሆን ቀጥታ ትርጉሙ ድጋፍ ማለት ነው አይደል ድጋፍ amazing so what about resistance system አቅርቦት መቋቋም like resistance ስንለው መቋቋም እንደማለት በማለት ማለት okay so እነዚህ ነገሮች በማለት መጠቀም ይችላል so look when we talk about this simplify ለማድረግ ድጋፍ ወይም ደግሞ ማርኬት ላይ ስንመጣ ትክክለኛ ትርጉሙን ይዞ በማየት ብቻ ማርኬትን መረዳት እንችላለን አንደኛ ድጋፍ ሁለተኛ መቋቋም የሚሉትን ነገሮች ሲምፕሊፋይ አድርጌ ደግሞ ድጋሚ እንትን ለማለት አንድ ቤት ውስጥ አርገን ራሳችንን መግለጽ እንችላለን when we come to the house አንዳችን ላይ ጣሪያችን ቤት አለ እታች ደግሞ ወለላችን አለ ስለዚህ ወለል ነው የሚባለው እታች ወለላችን አለ so እሱ የኛ ድጋፋችን ወደ ላይ ፑሽ አደረገን ኤሪያ እና ከላይ ሄዶ ደግሞ ከኮርኒሳችን ላይ የተንጠለጠለው ወይ ደግሞ ከላይ ኮርኒሳችን ጋር ወደ ታች ምንም ነገር እንዳይሄድ ከዛ የሚያሳልፈን ወለል አለ ጣሪያ አለ ማለት ስለዚህ we have these things ከላይና ከታች ልክ እዚህ ጋር እንደምታዩት ማለት ነው ከላይና ከታች አለን between those things ግን እኛ አለን or ደግሞ ማርኬት አለ ማለት ነው when we come to the real life ስለዚህ እነሱ ነገሮች ምንድናቸው ጥቅማቸው ምንድነው
የሚሉትን ነገሮች እንዴት ነው እነሱን በማየት አይደንቲፋይ ፕራይስን የምናደርገው እና ስትራክቸርን እንዴት ነው አይደንቲፋይ የሚያደርግልን የሚሉትን ነገሮች በደንብ እናያለን ማለት ነው ዛሬ። ሌላ ምንድነው የሰፖርት እና ሬዚስታንስ ጥቅማቸው የሚሉትን ነገር ጀስት ክሊሪፋይ ለማድረግ ልንገራችሁ። ሁሌ መርሳት የሌለባችሁ ነገር ቅድም እንዳልኳችሁ ሬዚስታንስ ሲባል ቅድም መቋቋም ማለት ነው። መቋቋም ማለት there is a point ሄደን ማርኬት እንዳናልፍ ያደረገን የተቋቋመን ፓርት አለ። when we talk about ደግሞ ሰፖርት ሄደን ከታች ደግሞ ሰፖርት አድርጎ ደግፎ የያዘን ወደ ላይ እንድንሄድ የሚያደርግ ነገር አለ። ስለዚህ ያ ደግሞ ምንድነው አሪፍ ቦታ ሄደን ምንቆምበት ላይክ ሄደን ከዚህ ማለፍ አንችልም የሚሉትን ቦታዎችና ከዚህ ወደ ላይ እንሄዳለን የሚሉትን ኢንትሪዎች ደግሞ ኤግዚት እና ኢንትሪዎችን አይደንቲፋይ ያደርግልናል ማለት ነው። ሶ ቀጥታ እናንተን ለማሳየት ወደ ማርኬት እንገባና ኦኬ እስቲ እንትን እንዳሳያችሁ የምትፈልጉትና ሞር የሚመቻችሁን ፔር ምረጡልኝና እናንተ በእናንተ ምርጫ በአንዱ ማስተማር ይችላል። ሞር የሚመቻችሁን ፔር ጻፉልኝ ከታች። አሪፍ ብዙ የመረጣችሁት ነው እሱ ማስተማር ይችላል። እስካሁን ጎልድ ነው ብዙ የሚታየኝ። ኦኬ GBP USD ጎልድ እሺ ከሜታል ኦኬ ጋይስ ከሜታል ጎልድን ወስደናል ከGBP USD ደግሞ ከፎሬክስ ወስደናል። አንድ ሌላ ከፈለጋችሁ ከክሪፕቶ አንድ መስጠት ትችላላችሁ። BTC በቃ እንወስዳለን። በእነዚህ አስተምራችኋለሁ ማለት ነው። ስለዚህ ዛሬ ስለ ስትራክቸር ለማየት ጀስት ሲምፕሊፋይ አድርገን ለማየት በጎልድ መውሰድ እንችላለን። ጎልድ የሌለ ደምቶ የለን እንዴ? ከዛ በኋላ guy? Yes. Okay guys, so first thing is first መጀመሪያ ስንጀምር ሰፖርት እና ሬዚስታንስ ኤሪያዎች ምንድናቸው? ሰፖርት እና ሬዚስታንስ እንዴት ነው የምናየው? ሰፖርት እና ሬዚስታንስ ምንድናቸው የሚሉትን ነገር እናያለን። የመጀመሪያው ቀደምም ብያቸዋለሁ። የመጀመሪያውና አንደኛው ነገር when we talk about support and resistance የመጀመሪያው ድጋፍ ብለን የምንጠራው ወይም ደግሞ የደገፈው ወይም ደግሞ ከታች ወደ ላይ የተነሳ ኤሪያ ብለን የምንጠራው ኤሪያ ነው። ያ ደግሞ ኖርማሊ እንደ ሲምፕሊፋይ አድርገን ለመውሰድ እዚች ጋር አንድ ሰፖርት አለን፣ እዚህ ጋር ሰፖርት አለን፣ ማርኬት ፑሽ ያደረገበት ኤሪያ ቀጣይ ደግሞ የምናየው ሬዚስታንስ ወይም ደግሞ ማርኬት ሄዶ ከዚህ አትለፍ ብሎ የያዘባቸው ኤሪያዎችን ማየት እንችላለን። በደንብ እንዲታያችሁ በማንትሊ ታይም ፍሬም ላይ ያረኩት። ማንትሊ ላይ ደግሞ ያያችሁት ያው ሻዶ ላይ ያራሰመርኩበት ምክንያት is because when we go deeper we might see እሱን በደንብ ነግራችኋለሁ። okay first thing is first guys የመጀመሪያው ነገር እነዚህ ከላይ የምናያቸውና ማርኬት ላይ በደንብ ትላልቅ ሙቭ ያላቸው ለምሳሌ አሁን ዊክሊ ላይ ኒድ when we see weekly ራሱ በደንብ ማርኬት ላይ ትልቅ ሙቭመንት ያላቸው ወይም ደግሞ ማርኬትን ከ200 ፒፕስ በላይ ማርኬት ላይ ሙቭ እንዲያደርጉ የረዳቸው ለምሳሌ this is over 2062 አካባቢ ፒፕስ ነው። when we see አንድን ማርኬት ከአንድ ማርኬት በደንብ አርጎ ከዚህ ተነስቶ አሁን ይሄ ማርኬት እዚህ ድረስ ደርሶ ነበር ያማት 2000 ፒፕስ ሄዷል። አንድን ማርኬት በደንብ አርጎ ደግፎ ወደ ላይ እንዲሄድ የያዝናቸው ኤሪያዎች መጀመሪያ እነዚህ ምን እንላቸዋለን?
major support and resistance ብላችኋል in this area ይሄ major resistance እንለዋለን ጻፍላችሁ እዚህ ጋር MG ብል ይገባችኋል እንዴ ገምተው MG MR ብያለሁ major resistance major resistance area ይሄ ደግሞ MS major support እዚህ ጋር ደግሞ major support እንላቸዋለን major support እና major resistance ምንላቸው ለምንድነው ማርኬት ላይ በደንብ ማርኬትን ፑሽ ሊያረጉ የቻሉበት ኤሪያ ለምሳሌ እዚህ ጋር ብታዩ now is weekly time frame ላይ ስለሆነ እንደውም ብዙ ያሳየን አይደለም ግን when you see a market በደንብ አርጎ ማርኬትን ፑሽ ወደ ላይ ያረገበት ነው ደግሞ ሄዱ ማርኬትን ተቋቁሞ በደንብ ከዚህ አታልፍም ብሎ በደንብ ማርኬትን ፑሽ እንዲያረግ ወደ ታች ያዘው ኤሪያ we call that place resistance area resistance ብቻ ሳይሆን major resistance ብለን ጠራቸዋለን ለምንድነው ሌሎቹን ይሄንን major ብለን የጠራነው ብቻ ካልን because there is another resistance that we call minor resistance ደግሞ የሚባሉ ስላሉ ማለት ነው እሱ ደግሞ ላሳያችሁ አሁን ታይም ፍሬሙን እዚህ ጋር ካያችሁ የቀያየርኩት ነው በደንብ ልብ በሉ ምንድነው ልዩነቱ ብላችሁ ከጠየቃችሁ this is the thing ቀደም ምን ብለናል these things will help us identify a market structure እና ሄዶ ማርኬት የሚያበቃበትን ወይም ደግሞ ከዚህ በኋላ በቃኝ ከዚህ በላይ መሄድ አትችልም የሚሉትን ነገሮች ማርኬት ላይ እንድናይ አይደንቲፋይ እንድንያረግ ያሳየናል ብያቸዋለሁ one of the things when we go deeper major እና ካልን በኋላ minor support እና resistance የምንላቸው አሉ ለምሳሌ እዚች ጋር ማርኬት ላይ ካያችሁ this area called minor resistance support this is minor support ማርኬትን እንደ በደንብ አይደንቲፋይ አድርገን በደንብ ፑሽ እንድናረግ የሚያደርጉን ኤሪያዎች ናቸው ቺራሱ ማይነር ሰፖርት ነች minor እቺ ኤሪያ ደግሞ እዚች ጋር መጥተው በደንብ እንዲታያችሁ ነው ማይነር ሰፖርት እንላታለን ማለት ነው ይሄ እነዚህ ሙቭመንቶች when we go deeper ዛሬ ለምሳሌ ለምንድነው one of the things ዛሬ ልገባበት የቻልኩበት ጎልደን we have one major support is respected at this area and this area is respected ስለዚህ እዚህ ጋር ማርኬት ተመጣና we literally give us a respected area ግን ያው ዜናም ነበረ ወደ 60 ፒፕስ አካባቢ 50 ፒፕስ አካባቢ ፕሮፊት ላይ ነበርን ታርጌታችን ሃይ ስለነበረ እኔም እንደናንተ አልወሰድኩም ነበር ታርጌቴን ግን we literally touched this sell because our minor supporታችን ተቀይሮ ወደ resistance ሆኗል አሁን ደግሞ እሱን አሳያችኋለሁ so the other things that we see ይሄኛውን ሜጀር ልንለው እንችላለን why because last time እቺንም ባይስ ወስደን ነበረ የመጀመሪያ TP1 እና TP2 ወስደን ተመልሷል ስለዚህ all these things ወደ 500 ምናምን ፒፕስ የምታዩት ማርኬትን አትሄድም ከዚህ በላይ ብሎ ተቋቁሞ ወደ ታች ማርኬት ሙቭ ያደረገበት ኤሪያ ነው ማለት ስለዚህ ይሄን ሜጀር ማለት እንችላለን when we go to ትናንሽ ኤሪያዎች ግን ለምሳሌ እዚህ ጋር ማርኬት ላይ ከ200 ፒፕስ በታች ያሉ 200 ፒፕስ ነው ከዛ በታች ያሉ ኤሪያዎችን ማይነር ልንላቸው እንችላለን ማለት ነው ስለዚህ እነሱ ማርኬት ላይ it doesn't mean እነዚህ ስላሉ happen አያረግም ትላልቅ minor እና support resistance ሳይሆን እነዚህ also they have a big matters when it comes to support and resistance because price action is all about price እና price ላይ ደግሞ ሄዶ ያቆመባቸውን ኤሪያዎች በደንብ ብለን ልብ ብለን ማየት ስላለብን ማለት ነው ለምሳሌ እዚህ ጋር ተብላላ ብለን ላሳያችሁ ለዚህ ናባቱን እናስፈልጋለሁ ማለት
Okay, ይታያል ብዬ አስባለሁ። And these areas is what we call minor resistance ብለን የምንጠራቸው ኤሪያዎች ናቸው። ሌላም እዚች ጋር እዚህ ጋር እንኳን ቢግ ነው። እዚች ጋር ማርኬትን ሬዚስት እንዲያደርግ ያደረገባቸው ወይም ደግሞ ማርኬትን አሁን ካለንበት ፕራይስ ልክ ሲቋቋሙት ማለት ነው። in the other way ብዙ ጊዜ ሰዎች ምን ይላሉ ባየሮች or ሴለሮች ቴክ ኦቨር አረጉ ምናምን ይባላል። this is not the thing ብዙ ሰዎች እነዚህ አይነት ነገሮችን አይደንቲፋይ በስነ ስርዓት ማድረግ አይችሉም። when you see this ግን it's all about price when በደንብ እየገባን ስንሄድ አሳያችኋለሁ what is the thing እና እነዚህ ነገሮች ታዩታላችሁ ማለት ነው። so first thing is first when you see a market structure እነዚህ ነገሮች ምንድናቸው የሚሉትን ነገሮች በደንብ አይደንቲፋይ እንድናደርግ ያደርገናል ማለት ነው። ስለዚህ ብዙ ሙቭመንት ያላቸው when you calculate እዚች ጋር ለምሳሌ ከዚህ ተነስተን እዚህ ድረስ ስንሄድ 130 ምናምን ፒፕስ ነው ያለው still market ላይ we can do something about it ግን እነዚህ ነገሮች በመናይ ሰዓት when it comes to the market እነዚህ minor support እና resistance በደንብ ማርኬታችን ላይ በደንብ ተጽዕኖ ያመጣሉ ማለት ነው። እስቲ እስካሁን ያለው ነገር ከገባችሁ አንዳንድ ቁጥር ጻፉልኝ እና ቀስ እንድል ከፈለጋችሁ ደግሞ 00 ጻፉልኝ። let's fucking go. Amazing. Nice. All right guys, አሪፍ ነው። እስካሁን ያለው ነገር የገባችሁ ከሆነ አሪፍ ነው። so አንድ ነገር ልንገራችሁ everything መጀመሪያም ክላስ ላይ ስንገባ አሁንም ደጋግሜ የምነግርባችሁ ምክንያት when ቀጣይ ክላሶች ላይ ሁሉም ላይ remember እንድታረጉት ስለምፈልግ always እነዚህ ማሳያችሁ ነገር when we talk about price action እነዚህ ያንዳንዱ ሜጀር እና ሰፖርት ሬዚስታንስ ብለን የምንላቸው ኤሪያዎች እንዳለ ደጋግሞ ይመጣሉ or ደግሞ when we go deeper in the market structure also ደጋግሞ ይመጣሉ ማለት ነው። when we talk about these things እንዳትረሱ ያው ቪዲዮ ድጋሚ ይለቀቅላችኋል ግን always remember guys when we talk about price ሄዶ ያቆመባቸውና ከዚህ አታልፍም ፕራይስ ብሎ የያዙባቸው ኤሪያዎች ሰፖርት and resistance ብለን እንጠራቸዋለን ማለት ነው። ሌላው ቀጣይ የምናያቸው ነገሮች የሰፖርት እና ሬዚስታንስ ባህሪዎችን እናያለን ማለት ነው። እንዳለው ለምሳሌ እንደሞከረው ጣሪያ ነገር ሰርተናል ወይም ደግሞ እዚች ጋር አንድ ሌቭል ሰራን። ሁለተኛ ደግሞ let's say this is your house right እነዚህ የናንተ ቤቶቻችሁ ናችሁ ልበል። now this is አንድ ሰው የተቀመጠበት ከላይ ጣሪያው ነው this is ወለሉ so the first የመጀመሪያው support resistance ባራችን ላይ market when we come to the market ላይ there is two type of market right ለምሳሌ አንደኛው ወደ ላይ የሚሄድ ሊሆን ይችላል ሄደን ደግሞ እዛች ጋር ወደ ታች ተመለስ የሚለን ማርኬት አለ። Okay, so when we talk about this አንደኛው ማርኬት ወደ ላይ በሚሄድበት ሰዓት ሄዶ የሚቋቋሙ ኤሪያ ሬዚስታንስ ብለናል። so when የነሱ ባህሪዎች ደግሞ የሰፖርት እና ሬዚስታንስ ባህሪዎች ስናወራ the first thing that we're going to see የመጀመሪያው ምን ይባላል when a previous resistance becomes a new support ብለን የምንጠራው አንደኛው ባህሪ ነው። የመጀመሪያው ከዚህ በፊት ሬዚስታንስ ሆኖ ሲያገለግለን የነበረ ወይም ደግሞ ማርኬትን ከዚህ በላይ አትለፉ ብሎ ሲያገለግለን የነበረ ኤሪያ ሬዚስታንስ ብለን እንጠራዋለን right
ያቺ ኤሪያ ላይ ደርሶ ግን ማርኬት እቺን ኤሪያ እቺ ሬዚስት ስታረግበት የነበረውን ኤሪያ ብሬክ አድርጎ when we become a new support ያ ማለት a previous resistance becomes a new support እንለዋለን። በደንብ ልብ በሉ። መጀመሪያ አሪያ ላይ የነበሩትንና ወለል ላይ የነበሩትን ነገሮች ለማየት ሞክረናል። when we say this ያ ማለት if this house ይሄ ቦታ ላይ disrespect ተደርጎ የመጀመሪያው ይሄኛው support resistance የነበረው support ሆነ ማለት this house ይሄ ቤት ሌላ ፍሎር አለው ብለን እንጠራለን ማለት so this is we have another floor here ማለት ስለዚህ ያ ማለት አንድ ሰው አሁን ቅድም ካየናቸው ልጆች ዮናታን ከአንድ ቦታ ከራሱ ቤት ተነስቶ ላይ አንደኛው ከሱ ቤት ያለው ህንጻ ላይ ሲሄድ የመጀመሪያ የሱ ጣራ የነበረው የሱ ድጋሚ ሰፖርቱ ጓደኛው ቤት ሰፖርት ሆነ ማለት ነው ጓደኛው ቤት ስለዚህ when a previous resistance becomes support ማለት we have another thing that's going to push ወደ ላይ push የሚያደርግ ነገር አለ ማለት ስለዚህ ይሄ ነገር literally በማርኬት እዚህ ላይ ላሳያችሁና by the way price action ለዚህ ነው ቢያቻለው አንድ ማርኬት ከእንትን እንዳትሸወዱ የምፈልገው ብዙ ጊዜ ነው የሚያስቸግረኝ ነበር ነገር ሰፖርት እና ሬዚስታንሶችን በመናወራበት ሰዓት currently አሁን ላይ ወይም ደግሞ ከዛሬ ሳምንት ወይ ከዛሬ ትላንትና የነበረው ነገር ብቻ ሳይሆን the whole year even ከዚህ በፊት ማርኬት እንዳለ ኒው ሃይስ ካመጣ የመጀመሪያ የነበሩትን የዛሬ ለምን 30 አመት አይሆንም የነበረን ማርኬት አንድ ላይ ማች ሊያደርግ ስለሚችል when we discuss about price እነዚህ ነገሮች በደንብ እንትላለን ማለት ነው let me show you guys ለምሳሌ now this is our previous resistance or areaዎች አሉ resistance area አለ እዚህ ጋርም resist ማርኬት ያደረገበት ለምሳሌ daily ላይ ባረገው ሞር ግልጽ ብሎ የሚታየን ይመስለኛል ጅጅ ለማድረግ እዚህ እንደሆነ ሲምፕሊ እንደውም እዚህ ጋር አገኘዋል okay so ለምሳሌ we have this zone right ቀድመን ብለናል ማርኬትን አንድ ማርኬት ሄዶ ከአንድ ቦታ በደንብ ፑሽ እንዳያረገው የሚያረጋቸው ሌቭሎች ናቸው ብለናል ማርኬት ላይ so when we talk about market እዚች ጋር ቺ previously resistance አችን የነበረች ኤሪያ አለች ሄዶ ማርኬት ወደዛች ጭራሽ ከዚህ አትለፍ ብሎ ማርኬትን ያያዘው almost ወደታችም ከ500 ፒፕስ በታች ወደ ላይ ወደታች የጎተተው ኤሪያ አለ when after this thing ይሄ ማርኬት እዚህ ጋር ብሬክ አድርጎት ከሄደ በኋላ we come back we use the same resistance to push back to become a new support man guys let me show you ይሄ ጥሩ ኤግዛምፕል ነው በየ ማሳየው we might have same structure the one like the one I showed you guys በሱ ማሳያቸዋለሁ ግን this becomes literally when you talk about market previously markeትን ተቋቁሞ የነበረው ማርኬት እዚህ ጋር ግን ስንመጣ it gives us another ሌላ push የምናረግበትን ሰጠን ማለት ነው now we can see this እነዚህ ደግሞ ለምን እንደተፈጠሩ ምናምን ቀጣይ ያሳያቸዋል ግን ራሱኑ መጀመሪያ ልድገምላችሁ በሌላ by the way እንደዚህ የተሳለ ምናምን አለኝ እሺ ለእናንተ ያዘጋጁት ግን ላይቭ ላይ ቀጥታ በጎልድ ዘው መረጣችሁ ማስተማራችሁ ይሻላል ብዬ ነው ምክንያቱም like live everything live ስለሚመቸኝ ነው okay another example right so we have this resistance ከመጀመሪያ ጀምሮ ማርኬትን ሬዚስት ያደርግበት የነበራችን ኤሪያ አለ እቺ ሬዚስታንስ ነች now this one of ሌላው
we have this high challenge ከዚህ ማርኬት ከዚህ ጋር የተነሳው ከሰፖርታችን we resist in this area ከዛ በኋላ come back ድጋሚ መጣን literally this time we break this zone እና ይሄን zone break አድርገን we use the previous resistance to become a new support ማለት ነው ያ ማለት ምንድነው ማርኬት ላይ ትንሽም ማርኬት ቀደም ከዚህ በፊት ያለው ትንሽም ማርኬት ላይ ትልቅ ማርኬት ላይ when every time we see this it means and resistance break ሆኖ ወደ ሌላ ተቀየረ ማለት ያ ማለት that resistance becomes a new support when you see this ያ ማለት we open a new trend ሌላ ትሬንድ ከፈትን ማለት ነው ስለዚህ መጀመሪያ ላይ ስን happen ሲያደርግ የነበሩት ነገሮች ከማርኬት ጋር የመቀየር ባህሪ ያመጣሉ ማለት ነው እሱ more ወደ structure ባህሪና ከእንትን በኋላ ሳያችኋለሁ እስቲ ይሄ ከገባችሁ ወደ ሌላኛው ባህሪ ልግባ ጻፉልኝ አንድ ብቻ Okay, amazing. Nice. The other thing I want you guys to see is support and resistance when a previous resistance becomes a new support right now when a previous support becomes a new resistance የሚለውን ደግሞ እናያለን ማለት ነው same thing ለምሳሌ ቀደም ስለ ቤት አውርተናል same ነገሮችን መጠቀም እንችላለን ይሄ የአንድ ሰው ጣሪያ የነበረ ቦታ when it becomes ለዛ support ማለት now we have this market right market push እያደረገ ወደ ታች እንደዚህ ታች push እያደረገ ያለበት ኤሪያ አለ Okay, so you guys can see a previous supportation የነበረው ኤሪያ ወይም ደግሞ ማርኬት ከዚህ ጋር ተነስቶ የነበረበት ኤሪያ አለ ልክ እዛኛው ላይ ከዚህ ተነስቶ የነበረበት ኤሪያ ይሄ ኤሪያ እዚች ጋር ረኑን ጨርሶ when it comes back when we break this zone now እዚች ጋር ማርኬት ተመልሶ እቺን ቦታ respect በሚያደርግበት ሰዓት a previous support becomes a new resistance እንለዋለን ስለዚህ ቀደም ምንድነው ያየነው ቀደም when a previous resistance becomes a new support ብለናል the other one ደግሞ when a previous support becomes a new resistance simple let me show you guys how ቀደም simple የሆነች example ቀደም ያየናት ቦታ መጠቀም እንችላለን now I think ባለፈው የዛሬ ስንት ቀን አካባቢ ነው ልክ አዲስ አመት አካባቢ ሊገባ ሲል እቺ እንደዚህ ሙቭ ያረጋቻችሁ ዛን ቀን ነው መሰለኝ right let me show you now we can literally see እዚች የቀደሙ ቦታ ላይ ማርኬትን ከዚች ጋር ተነስቶ ማርኬት በደንብ ፑሽ አረገ ያ ማለት ምንድነው almost we opened another highs ማለት ነው another highs ማለት almost 2148 ድረስ ሄዶ ነበረ we come back to this zone ከዚችኛው ሰፖርት አርጋ ማርኬትን ፑሽ ያረጋበት ከነበረው ኤሪያ ማርኬት ብሬክ አደረገና this comebacks ድጋሚ ለምን ተመለሰ ወዴት እንዴት ተመለሰ guys can see ቀጥታ ከዚህ ተመልሶ ከሰፖርታችንን ብሬክ አድርጎ it becomes our new resistance ማለት ያማል ምንድነው ቅድም እንዳሳየዋችሁ
ማርኬት አንድ ቦታ ላይ እዛ ቦታ ላይ ሄዶ ያን ኤሪያ አከበረ ማለት previous supportation becomes a new resistance ማለት at that time it means a price ከዛ በኋላ አክቲቭ ተብሎ አንድን ፕራይስ አከበረልን ማለት ነው guys ሌላ ኤግዛምፕል ልስጣችሁ አሪፍ ኤግዛምፕል ሲምፕሊፋይ ለማድረግ እንዲህ በቃሌ እንድትይዙት ቅድም እንዳልኳችሁ ነው አንድ ሰው ቤት G+ ቤት ምናምን ከሄዳችሁ ከላይ ወደ ታች በምትመለሱበት ሰዓት you respected does የዛንን ቦታ ያ ጣሪያ የነበረውን ተከትላችሁ ወደ ታች ሄዳችሁ ማለት ስለዚህ እንደ ሲሊንግ እና እንደ ፍሎር አርገን አንድን ቤት ማየት እንችላለን ግን እኛን ደግሞ ውስጥ ያለነውን ደግሞ ልክ እዚህ ጋር የምናየው ማርኬቶች ናቸው ማለት እነዚህ ስትራክቸሮቹ ምናምን በደንብ ከዚህ በኋላ ሰፖርት እና ሬዚስታንስ ባህሪዎቹና እነሱን ከገቡን በኋላ ስለነሱ ስንገባ በደንብ ታዩታላችሁ ሊትራሊ ግን አሁን እያየን ያለነው ምንድነው ማለት ነው let's see now we have this right resistance area let's see resistance support I think the minor support last I actually now you guys can see this right market ከዚች ቦታ ላይ ማርኬትን ወደ 700 ምናምን ፒፕስ ፑሽ እንዲያደርግ አድርጎት ነበር ይሄ ኤሪያ ከዛ በኋላ ብሬክ ሆነ እዚህ ጋር come to this zone comes back we use support ደገፍን ወደዛ ከድጋፋችን ተመልሰን ደግሞ ያንን አለፍን ወደ ታች when we respect the previous structure now make another resistance it means a previous support becomes a new resistance እንለዋለን ማለት ነው አሁን ቀደም ብያቸዋለሁ ማርኬት ስትራክቸር ላይ በደንብ ማርኬትን አይደንቲፋይ እንዲያደርግ ያደርገናል ወይም ደግሞ በደንብ እንድናይ ይረዳናል የተባለው is because of these things ማለት ነው so when the previous support እዛ ቦታ ላይ እንዴት ነው መቆሙን የምናውቀው እንዴት ነው ሪስፔክት ማድረጉን የምናውቀው የምንለው እሱን ስትራክቸርን ካየን በኋላ more በደንብ ሊገባችሁ ይመስለኛል literally if market አንድን ቦታ ሄዶ ሪስፔክት አደረገ ማለት የፕሪቪየስ ሰፖርታችን becomes a new resistance እንለዋለን ማለት ነው ስለዚህ ይሄንን አንደኛ ካየን በኋላ ዝም ብለን ሌላ አሁን እኔ ካሳየኋችሁ አንፃር ያውን between the market ስለሆነ ካሳየኋችሁ አንፃር ደግሞ በደንብ ገብተን ውስጥ ያሳያችሁ እንፈልግና አብረን እናያለን baby Okay, another example guys. Kadam achieve resistance area እዚህ ጋር support ወላለ ብለን አይተን ነበር let me show you guys how we push from this level we come back and push then we use this as a support ከዛ በኋላ ድጋሚ we push ድጋሚ we break this support እዚህ ጋር consolidate አደረገ we come back and use this as resistance and push ማለት ስለዚህ ይሄኛውን የነበረበትን ሌላኛውን ኦፕን ቻናል ትተን ይሄኛውን ቻናል ድጋሚ ያከበረን ማለት ነው ቻናል ስንል አንድ የነበርንበት ነው resistance ወይ support area resistance አደረግነው ማለት ስለዚህ you can literally see why the market ብዙ ጊዜ ለምንድን ነው ዛጋ ሄዶ የሚመለሰው ምናምን የሚሉትን ነገሮች በደንብ ለምን በዛው አልሄድም ለምሳሌ እዚህ ጋር አክብሮታል እና ለምን በዚህ አይደም ስንል የሚቀጥለው ከስትራክቸር በኋላ ስለ እንትን volume በመናይ ሰዓት እነሱ በደንብ አሳያቸዋለሁ but literally this area is why the market has literally respected in this zone ማለት ስለዚህ የፕሪቪየስ ሰፖርታችን የነበረው resistance የሆነበት ዋነኛ ምክንያት ምንድነው is one of the most important part when it comes to price action እና የሰፖርት እና ሬዚስታንስ ባህሪዎች ስለሆኑ ማለት ስለዚህ ይሄን ነገሮች አሁን ያሳያችሁ ባህሪዎች በሰፖርት ሬዚስታንስ በሜጀርም በማይነርም ጊዜ happen የሚያደርጉ ነገሮች ስለሆኑ every time when you look at the market እነዚህ ነገሮች ልብ ብላችሁ ማየትን መርሳት የለባችሁ ማለት እስቲ እስካሁን ያለው ነገር ከገባችሁ አንዳንድ ጻፉልኝ please
ካልገባችሁ ደግሞ ዜሮ ጻፉልኝ አንሚው ታረጋችሁና ጠይቀኛላችሁ አልገባችሁ እሺ ቢኒያም አልገባኝም ብለሻል አሁን አንሚው ታርጊውና እንትን ለሁላችሁ ሚዩትን የፈቀድኩላችሁ ጠይቀኛል አልገባኝ አንሚው ታረጋ መጠየቅ ትችላለህ ጥያቄ መሰለህ ታይም ፍሬም ላይ ማለት ነው ለዚህ ሰፖርታዊ ሪፖርት መስራት ላይ አይሰማኝም ጊዜ አይሰማኝም ድምጽህ ርቋል ማለት ነው አይሰማም አሁን ይሰማል እሺ ኦኬ ታይም ፍሬም ላይ ስትጠቀም የሰፖርት ሬዚስታንስ ላይ ማለት ነውና የትኛው ታይም ፍሬም ነው የምትጠቀመው always የምትጠቀመው day 4 hour 1 hour ነው ወይስ ዲስካች ያሉትን ታይሞች መጠቀም እንችላለን እሱን አላየንም እኮ እስካሁን አይደል አሁን እስካሁን ያለው ነገር ኦኬ እሱ ቀጣይ ካለ ኦኬ እሱን አላየንም ማርኬት ስትራክቸርን ካየን ከኋላ ስለሆነ የምናየው ነው ዝም ያልኩሽ እንደዚህ ያልኩሽ ቅድም ብያቸዋለሁ ምኑ ጋር ነው የምናሰምረው ለምንድን ነው ሻዶ ላይ ያሰመርከው why you choose the weekly monthly የሚሉት ነገሮች ልናይ የምንችለው ማርኬት ስትራክቸርን ከገባችሁና እሱን ካስተማርኳቸው በኋላ ነው ከሁሉም ጋር የቱ ጋር እንደምናሰምር እያንዳንዱን ደግሞ የኔ ትሬዲንግ ሴትአፕን በማሳየችሁ ሰዓት ለምን እሱ ጋር እንደምናሰምር ፕራይስን የቱ ጋር ተከትለን የቱን በማስመር የትኛውን ቀለል ማድረግ እንችላለን የሚሉት ነገሮች እሱ ግዴታ ማየትም ያለባችሁ ነገር ስለሆነ ሌሎቹ ልጆች ያልገባቸው ስለ ማርኬት ስትራክቸር ማያውቁ ልጆች ስለሚኖሩ እሱን ካሳየው በኋላ አሳያለሁ ማወዛገብ ነው የሚሆነው ለሌሎች ኦኬ ሌላ አሁን ያላቸው ባህሪዎቹ ምናምን ያልገባ ነገር አለ ኦኬ አሁን እንትን ላይ ማለት ነው እዚህ ስታሰምር ለምሳሌ ሬክታንግል ስታሰምር ያለፉ አንዳንድ እንትኖች አሉ ማለት ብሬክ አፕ ሳይሆን ትንሽ ያለፉ ለምሳሌ እንዴት ነው የትኛው ጋር ነው ለምሳሌ ስታሰምራቸው ሬዚስታንስ ወይም ደግሞ ሰፖርት ላይ እሱ ጋር ለምሳሌ በጣም ኢትዮጵያ ነው ለምሳሌ በጣም ክሊር ያልሆነ እንትን አለ ቀጥታ ፖይንቱን ያልመጣ ማለት ነው የመጨረሻ ፖይንቶች ላይ ለምሳሌ እሺ ላይ የመጨረሻ ላይ ያለ የለ ከላይ ያሉ በጣም ነጥቦች የትኛው ጋር ነው ያ ለምሳሌ ላይ ኦኬ እሺ እሱ ጋር ለምሳሌ ጀስት እንትን ማድረግ አንችልም ለምሳሌ ሬዚስታንስ ማስመር አንችልም እሱ ጋር ከኋላ የሆነ ፖይንት ቢኖር እንደሱ ይወጣ እሺ ቀደም ከሰማኸኝ ምንድን ነበር ያልኩት when we talk about price አልኳችሁ ፕራይስን በመልስ አንድ ማርኬት ከበፊት ከፕሪቪየስ ማርኬት ጋር ዲፔንድ ያደርጋል ብያቸዋለሁ if we have all time high ቀደም አሁን ለምሳሌ ማርኬት ማየት እንችላለን ለምሳሌ 3 months ማለት እንችላለን እስካሁን ያለው ነገር ለሰርዘው ነው በቃ ጋይስ ጽፋችሁታል ብዬ አስባለሁ ቨርቲካል ብቻ ነው ወይስ ወደ ታችስ ማስመር አንችልም ማለት ወደ ታች ነው መልካም ሰፖርቱ ስታሰምሩ ቨርቲካል ላይ ነው ያረኩ ግን ከላይ ወደ እንደዚህ ያዘነበለ እንዴ አይስ እንደዛ ትሬንድ ነው እሱ አሳያችኋለሁ እሱ ላይ ስንደርስ ሰፖርት ሬዚስታንስ የለውም እንደዛ የለም ኦኬ ሶ አሁን የጠየቀኝ ጥያቄ ቢኒያም ለመመለስ ያህል ሬዚስታንስ እዛ ጋር ያልተሰመረበት ምክንያቱም ፕራይስ at the moment እዛ ጋር አይደለም ያለው አንደኛ ሁለተኛ ነገር ደግሞ this is all time high we didn't go there before እኔ እዚህ ጋር ማስመር አይተጠበቅብኝም ለእናንተ ሳስተምራችሁ ነው እዚህ ጋር ያሰመርኩላችሁ ወይ እዚህ ጋር ያሰመርኩላችሁ አሁን ማርኬትን እየገባ ነው ማለት ነው ማርኬትን እኔ ሲምፕሊፋይ የኔን ሌሎችን ልታወዘጋግቡብኝ ነው ግን ሲምፕሊፋይ አድርጌ ለማሳየት ያህል ዛሬ ምንም አዲስ ያልሆናችሁ ኦልሬዲ ትሬድ የምታደርጉ ልጆች የማታውቁትን ነገር እንደው ማስተውፈኝና አሳያችኋለሁ እንደርስበታለን ግን ኖርማሊ ለማሳየት ለአንተ ለምሳሌ if you ask me this is the area that I'm going to have right this is the last area አሁን ላይ ማርኬት እዚህ ጋር ብሬክ ስላደረገ ነው የዛሬ ሰፖርት የነበረው እዚህ ጋር አሁን ሊትራሊ ብሬክ አድርገናል ኦልሬዲ
break አድርገናል so my next target will be one this place ቀደም ብያቸዋለሁ አይደንቲፋይ እንዲያደርግ ያደርገናል ብዬላችኋለሁ ሁለተኛ ስለ ቮሊዩም አላየንም ቮሊዩም ቀጣይ ማርኬት ቮሊዩም ያለባቸው የሚፈልግባቸው የሚችሉት ኤሪያዎችን አሰምራለሁ ማለት so the first thing first place is this place I want to look the other thing that I want to look from this market is this market ያለበት ኤሪያ ማለት ስለዚህ ቮሊዩም ማርኬታችን ላይ ማርኬት ትክክለኛ ፕራይስ አክት ያደረገባቸው ኤሪያዎች ወይም ደግሞ እነዚህን ኤሪያዎች ላሰምር የምችለው this is how I literally trade ከዚህም በኋላ ትሬድ እንዴት እንደዚህ እንደምታረጉና ማርኬትን ክሊር አድርጋችሁ ማየት እንድትችሉ አሳያችኋለሁ ግን ሜጀር ሰፖርት እና ሬዚስታንሳችን የሚያስፈልገን ቀደም ብያችኋለሁ መሰላችሁ when we go deeper market ላይ ሜጀሩ ላይ አይደርስም ማለት አይደለም ማርኬት ሜጀር ላይ መድረስ አይቀርም also resistance ላይ በዛ ኤሪያ ላይ መድረሱ አይቀርም በጣም በጥቂት ኮሜንቶች እዚህ ጋር ሰው ትንጫጭ so when it comes to resistance also market ሄዶ ሜጀራችን ላይ መድረሱ አይቀርም this is እኔ እውነቱን ለመናገር this is all time high for me I never seen እንደዚህ ማርኬት ራሱ አይቻልም እንደዚህ ለምሳሌ ለምሳሌ ባለፈው ዲሴምበር ላይ አፕን ያደረገው ነገር አይቻልም ስቲል እኔ ትሬዲንግ ከጀመርኩ ጀምሮ ጎልድን 1443 ሲደርስ አይቻልም ባለፈው the last time that I say is like this ማርኬት ላይ ኮምፕሊኬትድ ማድረግ ነው ራስ ላይ የሚሆነው if you have this resistance area እቺ ኤሪያ አሁን ያለንባት ኤሪያ ማርኬት ኤሪያችን ሪጀክት አድርጋ እዚች ጋር ያሉትን ለምሳሌ እነዚህ ሰፖርት አድርገው እነዚህ ኤሪያዎች ማርኬት እነዚህ ኤሪያዎች even ሻዶዎችን ራሱ ቆጥረን እንደ ሬዚስታንስ ብንሄድ ወደ ላይ ፑሽ ብናደርግ we might use this one እዚህ ጋር ያሉትን እንደ ሬዚስታንስ ልንጠቀመው እንችላለን currently when you jump on the market guys you don't have to have እነዚህ ነገሮች በእውቀት ደረጃ ነው እንጂ ማወቅ ያለባችሁ you don't have to ሁሌ ማስመር ላይ ተጠበቀባችሁ ይችላል ወይም ደግሞ አንድ ማርኬት ላይ አታች በሆናችሁ ቁጥር ኦል ታይሙን ታውቁታላችሁ አንድ ማርኬት ላይ አታች በሆናችሁ ቁጥር ኦሬዲ ያሰመራችሁበትን ወይ ማርኬትን ፎሎ የምታረጉበትን ጊዜ ታቆላችሁ ማለት ስለዚህ እንደው ቤስት ጥያቄ ብዬ ማስበው ለምን ሻዶውን መረጥ ለምንድነው እዚች ጋር እነዚህ የሚሉትን ነገሮች ከማርኬት ስትራክቸር በኋላ ያልኳችሁ ከዛ አንፃር ነው ግን when you have support resistance በመታሰምረበት ጊዜ currently price እየሄደበት ያለበትና ቴዩ ከሱ ቴዩ ያሉት ኤሪያዎችን በማየት ማርኬትን ፕሬዲክት ማድረግ ትችላለህ ማለት ስለዚህ between those zones እነዚህ አሁን ለምሳሌ እዚህ ጋር ሰፖርታችን አለ ሌላ ሰፖርት እዚህ ጋርም ሰፖርት አለ ዳስ ወይ ይሄን ማርኬት ድጋሚ ይሄንን ወደ ላይ ፑሽ ሊያደርግ የቻለው ማለት ስለዚህ when you have a big impact in the market like this እነዚህ ነገሮች በደንብ ኢምፓክት ይኖራቸዋል you don't have to go there and respect an area ይሄንን ሁሉንም ቦታ ማስመር አይጠበቅብህ ማለት ነው so you need to know why because you need to know market ያንን ፖቴንሻል ብለን ያስቀምጥናቸውን ኤሪያዎች ብሬክ ካረጋ ወዴት ሊሄድ እንደሚችል ለማወቅ ማለት ነው ገብተሻል ኦኬ ያ ኦኬ ሌላ ጥያቄ አለ ጋር ሌላ ጥያቄ አለ ሲል ኦኬ ሶ ስለ ሰፖርት እና ሬዚስታንስ ባሪዎች አታ ሌላ ኔክስት ልናይ የምንፈልገው ነገር አክቹሊ ፕራይስ አክሽን ፓተርኖች ናቸው እነዚህ ነገሮች የተሳሉ ነገሮች አሉ ሎጂክ እንዳይሆንባችሁ ከታዛው በፕራክቲስ ለማሳየት ነው ሌላ አይ ዶንት ኖ ቻሌንጅ ላይ ከነበራችሁ አላቀም የመጨረሻውን ቻሌንጅ ላይ የጨረስን ቀን ይሄንን ትሬድ ነበር የወሰድነው USD JPY literally when a previous support becomes a new resistance የሚሉት ነገሮች በደንብ አርጎ ግልጽ አርጎ ያሳያቸዋል ለምንድነው የዛን ቀን በደንብ አርጌ 8888 ሎት ሳይዝ አርጌ የገባውበት reason is because this area is respected in two ways ሁለቱንም እዚች ጋርም ያለችውን ማይነር ሰፖርት ነው ሜጀር ሰፖርት ምንላትንም ኤሪያ በደንብ አጥሮና ተፈልጋችሁ አሁን ማርኬት ላይ ያሳያችኋል ለእናንተ ብዬ ነው እንድና ያዘጋጀውላችሁ ፕራይስ አክሽን ፓተርኖችን ከማርኬት ስትራክቸር ካየን በኋላ እንደ ብሬክ እንደሚያደርጉ ምናምን እነሱን በደንብ እናያለን ማለት ነው ሲምፕሊፋይ ለማድረግ ነገሮችን thank you my boy it's okay so ነገሮችን ሲምፕሊፋይ ለማድረግ
የሜጀር ሰፖርት ማይነር ሰፖርት እና የሰፖርት እና ሬዚስታንስ ባህሪዎች የገባችሁ ልጆች ትንሽ የጥያቄ ነገር አለችኝ እሷን ጠይቃችሁና እሷን አዘጋጅታችሁ ስትመጡ በአንድ የመደራረብ አልፈልግም ምክንያቱም ለኔ ቀላል ነው ግን አዳዲስ ልጆች ስላላችሁ ይሄ ነገር ግዴታ ሊገባችሁ ይገባል መልሱን ከዛ የምታስገቡልኝን መልስ እያንዳንዱን ትልላችሁና አይላችሁና ወደ ቀጣይ ገባለው ማለት ነው ግን አሁንም ቢሆን ማንንም ሰው ካልገባው ማለት ስለማልፈልግ አማማሪ ምናምን ካልተመቻችሁ እንድቀይር ነገር እንካም አስተያየት መስጠት ይቻላል በሚገባ እንደኔ አይነቱ ተማሪ በቃ ቄስ ትምህርት ቤት በለው ከበጣም ቢግነር ነንና እንደ ቢኒያም አይ ቲንክ ሂዝ አድቫንስ ነገር ነውና እንደዛ አይነት ጥያቄዎች በመሃል ሲጠየቁ ከተማር ነው አሁን ካስተማርከው ውጭ የሆነ ነገር ሲጠየቅ አንደኛ ሰዓታችንንም ይወስድብናል አንተንም ዲስትራክት ያደርጋል እኛንም ከዛ ሳይክል ውስጥ እንድንወጣ ያደርገናልና ምናልባት ብዙዎቻችሁ አድቫንስ ልትሆኑ ትችላላችሁ ግን እንዳልኩት እኔ እንደ ቄስ ትምህርት ቤት በቃ ኪንደርጋርተን በለውና I like to focus አንተ የምትሰጠው ነገር ላይ በቃ የዛሬ ይሄንን በደንብ ሰርተን ብንለያይ ደስ ይለኛልና ሁሉም ሰው በዚህ ቢስማማ ደስ ይለኛል thank you አሪፍ ነው እኔም በጣም ይመቸኛል ምክንያቱም ምንድነው ብዙዎቻችሁ አዲስ ናችሁ ኢቭን አዲስ ያልሆናችሁ ሰዎች ራሱ I need you guys to follow every step that I'm going to do ምክንያቱም ምንድነው እመጣበታለሁ እደርስበታለሁ ሁሉንም እኔ የምትሉኝን ጥያቄ ደግሞ ቀድማችሁ እንደምትጠይቁኝ አውቃለሁ ምክንያቱም እዛ ይደርስበታለሁ ማርኬት ላይም ገና ላይቭ ላይ እንገባበታለን ይሄ ሁሉ ነገር ሳትማሩ ወደ ላይቭ ስለማንገባ እንደዚህ ስቴፕ ባይ ስቴፕ እንትላለሁ የምታውቁትም እንደማታውቁም የምታሳዩኝ ደግሞ አሁን የምሰጣችሁን ዛሬ ጧት ላይ የቤት ስራ ሰጣችኋለሁ ያን የቤት ስራ ሁላችሁም ግሩፕ ላይ ልቀቁና ሳይሆን ሁሉም እንደገባው ማየው ካልገባችሁ ድጋሚ ወደ ተመልሼ እንዳሳያችሁ ማለት ነው ምክንያቱም if we skip this part ማርኬት ላይ ብዙ ነገር ዲስትሮይ ሊያደርገን ስለሚችል ማለት ነው ስለዚህ በዚህ አይነት እንቀጥላለን ሪከርድ የተደረገውን ቪዲዮ ኤዲት አድርጌ ድጋሚ ፖስት ላችኋለሁ እሱን በማየት በደንብ የምሰጣችሁን የቤት ስራ መስራት ትችላላችሁ ማለት ነው እና ይሄ ነው ያለው ነገር ቀለል አድርገን እንደዚህ ፑሽ ያደረገን እንድንሄድ ነገ መገናኘት እንችላለን ብዙ ማብዛት አልፈለኩም ከዚህ በላይ ነገ እንገናኝ መቻች quick question like ይችላል yes for sure okay so like the managing director most of us are in different levels now አሁን የሰራውን ያስረዳውን more or less ለኔ like እንደ ሪቪው ነው ያየሁት ስለ specifically ስለ tips እና ስለ foreign exchange how to read the charts how to buy and sell so make sure that I'm about that's sometime in the future once technical እና fundamental ከሰራን በኋላ ነው okay so market ላይ ማለት how to buy and sell ማለት እንዴት ነው አጠቃቀሙን ምናምን ነው I mean, so starting tonight, I ይገባኛል understand that I've done it again foreign exchange literally I'm walking blind ምንም አይነት አይዲያ የለኝም how to read ለአሲስታንት ይጽፈላችኋል አሲስታንቶቼ ባለፈው ሳውላችሁ ኦኬ ለአሲስታንት ይጻፍላችሁ እነሱ ለአንድ ፕራይቬት ሴሽን ይሰጡና እንዴት ነው መግዛት መቀየር ምናምን ኤቭሪቲንግ የሚሉትን ነገሮች ስለ ፎሬክስ ሲምፕል ነገሮች ታሳያለህ እሱን አፕሊኬሽን አጠቃቀሞች ምናምን ምንጠቀማቸው አፕሊኬሽኖች ምንድናቸው ምናምን እነዚህ እንዴት ነው መግዛት የምንችለው መሸጥ የምንችለው ምንድነው ፎሬክስ ቀላል ነገሮች እነዚህ ነገሮች አሲስታንትን ጠይቁ ምክንያቱም እኔ ሞር እነዚህ ላይ ፎከስ እንዳደረግ ጊዜ መስጠት ነው የሚሆንላችሁ okay fair enough right thank you መልካም እንግዲህ ሲመቻች ወይ ምንም ችግር የለም ማብሽራ ያሳስብ እሺ አሁን ካስተማርኮ አሁን ያሰመርኮ ዞን እና ሰፖርት እሺ የትኛው ለመለክት ማርኬት ላይ ምልክት ያረክበትን እሺ እዚህ ጋር ሰፖርት ብለ እዚህ ጋር ደግሞ ሬዚስታንስ ብለ ያራቆ ነገር ዴሊ ላይ ስታረገውና ዊክ ላይ ስታረገውና ትንሽ አራት ሰዓት ላይ ደግሞ ስታረገው ዞኑ ይጠፋል ሬዚስታንሱም ይጠፋል ሰፖርቱም ይጠፋል ኦኬ ቀደም ነገር ነው የምታየው ቀደም ብያለሁ አንደኛ ስለ ስትራክቸር በምንመጣ ሰዓት ይሄን ችግር የለው ማሳያለሁ ብሬክ ማድረጉንና እዛ